ለመቆጣጠር እንሄዳለን። በሞኝነት ወይም በተስፋ መኖር ሳይሆን በጥበብ ነው መኖር ያለብን። ሁለት አይነት ሰዎች አሉ። ሞኞች ከራሳቸው ውድቀት ይማራሉ፣ ብልሆች ግን ከሞኞች ይማራሉ። እንትና ምን አርጋ ነው ኮሚሽኗ ዝቅ ያለ? ኦኬ እኔ ምን ማድረግ አለብኝ? ስለዚህ የዚህ ቤት ደስ የሚለው የመጀመሪያው ምንድነው? ስታር ኤጀንት መግባት ነው። ከዛስ ስታር ሩቢ መግባት፣ ከዛስ ዳይመንድ፣ ከዛስ ዳይመንዶችን መደርደር። ዳይመንዶችን እየደረደራችሁ መፍጠን መቻል። ለምን? በደረደራችሁ ቁጥር ገቢያችሁ እየጨመረ ነው የሚሄደው። መደርደር ስታቆሙ ገቢህም በዛው ልክ እየቀነሰ ይሄዳል ማለት ነው። ስለዚህ አንዳንዶቻችሁ ውጤት ዘገየ ማለት ለእናንተ አይሆንም ማለት አይደለም። ለሁሉም ሰው የተጻፈለት የተቀመጠለትን ነው የሚበላው። ስለዚህ ውጤቱ ስለመዘግየቱ ሳይሆን ማሰብ ያለብኝ እኔ ስራውን በትክክሉ ሰርቼዋለሁ። ምንድነው የቀረኝ? እስኪ ጠጋ በሉና እንደ ጀበና አይታችኋል። በደንብ ይተከተክና ምን ይሆናል? ሲፈላ ይወርዳል አይደል? ደን ሰከን ይላል። እኔም ሰከን ልበልና ምንድነው የጎደለኝ? ጠይቁ ራሳችሁ። ካልሆነ ኑ እኔ ጋር ቁጭ ብለን በደንብ እናየዋለን። ችግሩ ሲነገረን ካልሰማን ካላዳመጥን አንዳንዶቻችን ችግራችሁን ትናገሩና መልሱንም እራሳችሁ መመለስ ትፈልጉና በቃ ጨረሳችሁ ሄዳችሁ ከዛ ውጤት የለም። ጥያቄ እናንተ ጋር ካለ መልሱ ደግሞ ከሰው ነው አይደል እንዴ? ለባለ ሱቁ ብሩን ከሰጣችሁት መልስ የሚሰጠው እሱ ነው። መልስም እኛ ጥያቄም እኛ እንሁን ካልን ግን አናድግም። ህይወት ፍሌክሲብል መሆን አለበት። አንዳንዴ ብዙዎቻችን ሞኝ የሆናችሁት እኮ ሞኝ ሆናችሁ አይደለም፣ እንዳላወቀ ዝም ብላችሁ እስኪ ልስማው የምትሉት ቢያንስ ለዛ ሰው የጠቀመው ለኔም ይጠቅማል ብላችሁ አይደል እንዴ? አንዳንዴ ነገሮችን የምታልፏቸው ነገን ሰላያችሁ፣ ነገ ከሌለ ግን ማለፍ አንችልም። ሌላው ተግባር፣ ህልሜን፣ እቅዴን፣ ግቤን፣ አላማዬን እንዳላሳካ እንቅፋት የሆኑብኝ እነዚህን ሰዎች በደንብ መቁረጥ አለብኝ። በዚህ 21ኛ ክፍለ ዘመን ላይ ስለ ለውጥ፣ ስለ እድገት በዚህ አንድ ወር ውስጥ ምን ያህል ገቢ አግኝቼ እንደዚህ አግኝቼ ለውጥ የተሻለ ነገር የሚያስብ ነው ከእናንተ ጋር መሆን ያለበት። አይ እኔ እንደው ሞክርና ካልሆነ ምን አገባኝ ማዳም ቤት ገባለሁ። ማዳም ቤት ማን ይወስድብሻል? አለ ሁሌም እሱ ክፍት ነው፣ የተንቦረቀቀ ነው፣ ግን ህይወት አይቀይርም። እድሜ ይበላል። እዚህ ጋር ዋጋ ከፍዬ ለዛ ነው አርሶ አደር ለዘር የሚያዘጋጃት የሚሰቅላት የዘር እህል አለች አይደል? ሺህ ጊዜ ቢርበው ይበላታል እንዴ? አይበላም። እሷን ከበላማ መሬቱ ጾሙን አደረ። ስለዚህ ስለራባችሁ አይደለም መስራት ያለብኝ፣ ለዕለት ጉርስ ሳይሆን መስራት ያለብኝ ህይወቴን ፍሪደም ነፃነት ለማግኘት ነው። ለነፃነት የሚሰራ ሰው ደግሞ ሁለተኛ በጊዜ ይጀምራል። አድካሚ ስራ ማለት መስራት ያለብን ባለብን ጊዜ ያልሰራሃቸው ተጠራቅመው ቀላል ተግባራት ምንድነው የሚታየን? ሰውየው ምን እያደረገ ይታያል? ባለወንበሩ ተዝናንቶ እየመጣ ሌላስ? አንዳንዴ ብዙዎቻችሁ ልብስ ይቆሽሻል ጋርቤጅ ውስጥ አሁንም ይለበሳል ጣል እንዳለ ልብሳችሁ ቆሽሾ ይጠራቀምና በጠዋት ልጠብላችሁ አሁን በዚህ በጠዋት ትንሽ ሞቅ ይበል፣ በጣም ይሞቅና አንድ ፊቱን ቀዝቀዝ ይበል ማታ ላይ ማታ ደግሞ ረስቼው ለካ እንትና ጋር እንሄዳለን በቃ ነገ አጥበዋለሁ እያላችሁ ተከማችቶ እንደዚህ ይከማቻል። ከዛ አጋጣሚ በንጋታው ልዩ አሪፍ ፕሮግራም ጥሪ ይኖርባችሁና ምን ለብሳችሁ እንደምትሄዱ ተጨንቃችኋል። ስለዚህ ልብሱ እንዳለ ተከማችቷል። ግራ ይገባችሁና ትዝ ሲላችሁ ለካ ከትላንት ወዲያ አንተ በታክሲ ተመለስኩ የተማሪ እሱ ልብስ እኮ ብዙ አልቆሽ ዝም ብዬ ነው ደባለኩት። መንቀርታ አራግፋችሁ ድጋሜ የለበሳችሁት ልብስ አለ የለም? እናንተ ጋር አለ፣ ግን እንደዛ የሚያረግ ሰው አለ የለም? ከስንፍና ብዛት ቆሽሾ የተቀመጠውን ልብስ ሳያጥብ የለበሰ አለ የለም? የዚህን ያህል ስንፍና፣ የዚህን ያህል መታጠብ ካለበት ዛሬ ነው መሆን ያለበት። ዛሬ ካልሆነ መቼም አይሆንም። በቃ ዛሬ ነው መስራት አለብን። ዛሬ ቪዲዮ መቅረጽ አለብን። ዛሬ ቪዲዮ መልቀቅ አለብን። አሁን ላይቭ መግባት አለብን። ዛሬ ነው ምግብ መስራት አለብን። በጠዋት ተነስቼ እሰራለሁ። ኖ በጠዋት አሁን
ብዙ ነገሮቻችሁ ለነገ ነገ የኛ ይሁን ያው በምን እርግጠኛው አላህ የሰጠ መቼ ነው? ዛሬ እኮ ነው። ነገ ያንተ አይደለም። ነገን እቅድ የምትይዘው ከዛሬ ሲተርፍ ነው። አሁን ዛሬ በእንደዚህ ሄደን የተረፈውን ሰዓት ስላልበቃን ነገ ደግሞ ስልጠና እንቀጥላለን ይባላል እንጂ እስኪ ዝም ብለን እንጫወትና ነገ እንሰለጥናለን የሚባል የለም። ስለዚህ በህይወታችሁ እንደዚህ የተጠራቀሙ ስራ ሲኖር ጥሩ አይደለም። የበሬ ስጋ ጥሩ ነው፣ ይጣፍጣል። ግን የበሬ ስጋ ቢሰጣችሁ በአንድ ቀን ማለቅ ይችላል? አይችልም። ዘን የበሬው ስጋ እንዳይበላሽ የት ነው የሚቀመጠው? ፍሪጅ ውስጥ እየነዳ ነው ይገባል? አይገባም። ምን ይደረጋል? ይቆራረጣል። እናንተ ጋር እንደዚህ የተከመረ ችግር ሊኖር ይችላል። በቤተሰብ ችግር አለ፣ የራስ ችግር አለ፣ የትዳር ችግር አለ፣ የልጅ አለ። ነገሮች በጣም አንዳንዴ ተደራርበው ስለ ችግር ስታስቡ ችግር ይቆለላል። ወይ ረኮ ያንን ረኮ ሲትባየት። ስለዚህ ከችግሩ ይልቅ ምኑ ላይ ማሰብ? መፍትሄው ላይ ማሰብ። መፍትሄው ላይ ስታስቡ በህይወታችሁ የበለጠውን ነገር ማግኘት ትጀምራላችሁ። ለተሻለ ስኬት፣ ለተሻለ ህይወት እኔ ምን እቅድ አውጥቻለሁ ነው። ያቀዳችሁትን ሰው የዘራውን ያጭዳል። ስለዚህ ምንድነው እየዘራችሁ ያላችሁት ነው? ችግር ወይስ ደስታ? መሰረታዊ የግል ስነ ስርዓቶች፣ የጊዜ አጠቃቀም ታይም ኢዝ ጎልድ ነው። ታይም ምንድነው? ላይፍ የሮን ጅሬኛ ጊዜ ህይወት ነው። ታይም ኢዝ ላይፍ፣ ታይም ኢዝ ኖት ጎልድ። ምክንያቱም ጎልድ ካላችሁ ጎልድ ከዛሬ 10 ዓመት በኋላ ብዙ ትገዛላችሁ። ዱባይ ላይ ሆናችሁ ስለ ወርቅ ስታወሩ እኮ ሰው ምንም አይመስለው። ኢትዮጵያ ሆናችሁ ነው አይደል የምታወሩት? በስማም አላየሽም? እኔ እኮ ከወርቅ ሀገር ነው የመጣሁት። ዱባይ ያለ ወርቅ ብታይጡት ማስያዣ ወርቅ አለ፣ እንደ ቀሚስ የሚለበስ ወርቅ አለ ትሉና ግን ለራሳችሁ ጎልድ ሱቅ አልሄዳችሁ። እናንተ እንኳን ሄዳችኋል። እንደ ወግ ድረሳችሁ እስኪ አንድ ቀን ፋ በሉና ሂዱ ጎልድ ሱቅ እስኪ ይሄን መግዛት ፈልጌ እንደ ንግስት የምታደርገው አንቺ እስኪ ይሄን ዋጋ ስሩልኝ፣ ዋጋ ግራሙ ስሩልኝ። ታች አቲ ሞቃሽቲ ሶራ ዳፊጋ በደንብ እዚህ ጋር እስኪ ይሄኛው ምንድነው የጡት ማስያዣ አምጪ ወይም ያስፈልገኝ ያጭ ካሽቲ ዳፊጋ በቃ እንጂ ማንም ሰው ገዝቶ ሲወጣ አልታየም እኮ። ስለዚህ ብዙዎች እስኪ ሂዱና ስታዳምጡት ለካ እኛ ሀገር ላይ እዚች ጋር ምንም ዋጋ የላት። ሁሌ ስለዚህኛው እዚች ጋር ጥንጧ ወርቅ እየሰማን የወርቅ ዋጋ በጣም ለካ ወርቅ እዚህ ጋር ስትሰሙት ምንም ቀላል። ህይወት አንዳንዴ ስትጋፈጡት ወይንም ቀረብ ስትሉት ባዶ ነው። ጊዜ ከምንም በላይ ጊዜውን ያልተጠቀመ ሰው በእድሜው ከፈጣሪ እንደ መስረቅ ይቆጠራል። ሰደቃ ወይንም አስራት ብኩራት የምናወጣው ከጊዜያችን ላይ ነው። በየቀኑ ሰርተን ካገኘናት ላይ ነው እንጂ ሰደቃም አስራት ብኩራት የምናወጣው ባለፈው ሰርቼ ካስቀመጥኩት ላይ አይደለም። በየቀኑ መስራት አለብን። አላህ ቀኑን የሰጠን ልንሰራበት ነው። ስንሰራ ሰደቃ እናወጣለን፣ ለራሳችንም እንሆናለን። ካልሰራን ግን ለራሳችንም አንሆንም፣ የአላህንም ሂሳብ እንወስዳለን። ስለዚህ የፈጣሪንም ወስደን ቁጭ ለራስ አልበቃ ብሎን የፈጣሪ ካምገባ እስካሁን መንግስት 2 ዓመት እንጨርስ ዝም ይለናል? ፈጣሪ እንደዛ ቢጀምርስ በቃ እንደውም ጨርሰሻል 2 ዓመት ብሎ ቢጀምርስ ቅጣት ኢጃዛ ቤት ሄዶ እንትን ቤት ሄዶ ማምለጥ ይቻላል? የለም እኮ በቃ በተኛበት የለም ተወስዶባል። በቃ የ2 ዓመት ተንፋሽ የለም። እንደዛ ብትቀሙ ምን ልታረጉ? ስለዚህ አንዳንዴ ህይወት ባለንበት ቦታ ዛሬ እኔና እናንተ ዱባይ ነን ያለን። ቀራማ ውስጥ ብትገባም ባትገባም ደስ የሚለው ዲኤክስኤ ነምበር 1 ለሁሉም ኦፖርቹኒቲ ሰጥቷል። ኢትዮጵያ ውስጥ ሆኖ ይሄን እድል የሚመኝ ሰው አለ የለም? ወደዚህ ለመምጣት ስንት ይከፍላል? 500,000 አስባችሁታል? 500,000 ግን ከፍሎ በረሃ ላይ ፀሐይ ይበለዋል። ቀን ስራ ነው የሚገባው። እዚህ መጣና ደላላው እንደ እንትን አስገባለሁ ብለኝ ሱፐርማርኬት ብለኝ ቢሮ ባንክ ብለኝ ካሼሪ ብለኝ ጋዴ የትኛው ዕውቀት ነው ሱፐርማርኬት እንትን ለሚያስገባ? እሺ ምን አይነት ዕውቀት አለ? የለም። ኢትዮጵያ ዲግሪ ያለኝ ይላል። ያንተ የኢትዮጵያ ዲግሪ እዚህ ሀገር መጥቶ ቢሮ ውስጥ አይሰራም። ግልጽ ነው አይደል? ደላላው ለማምጣት ሲል በቃ ይልሃል
ደን እዚህ ከመጣ በኋላ የእውቀት ደረጃ ነው እንጂ ቢሮ ውስጥ እንድትገባም እንዳትገባም የሚያደርግ የትኛውም ደላላ ክፉ ሆኖ አይ ይሄ ቀን ስራሻ ውስጥ ይሄኛው እንደዚህ ማለት አይችልም። ደላላው ራሱ ቢያገኝ ኖሮ ባንክ ውስጥ እንግዲህ እንትኗ ጋር ራሱ ይገባበት ነበር፣ ላንተ አሳልፎ አይሰጥም። ስለዚህ የዋኑን ሞኛኑን ብዙ ሰው ቲክቶክ ላይ ወጣና እንትን ውስጥ አስገባለሁ ብሎኝ የሆነ አሸዋ መቆፈር ነው። ጥሩ እንደውም እሱንም ማግኘት ጥሩ ደላላ ስለሆነ ነው። ዩኔን አንጥተው የሚጥሏቸው አሉ። እኔ 3 አግኝቼ ለቤት ያሳደርኳቸውም አሉ። ከሜትሮ ከኤርፖርት ወጥተዋል። ከዛ ዩኔን አንጥቶ እዛ ግርግር ውስጥ ደባልቆታል፣ ወልመካ አርጎታል። ደን ግራ ገብቶታል። ወደ ላይ ወጥቶ የታባቱ ሂድ እዛ ሳር ላይ የተኙ ልጆች ሳምንቱ ሙሏል። እንዲህም ይሆናል። ስለዚህ ሁሌም ለኔ ህይወት እኔ ነኝ ኃላፊነትም ወስደው እንጂ የሆነ ሰንበዲ አይደለም። የሆነ ሰው ለኔ ህይወት ኃላፊነት እንዲወስድ አንሞክር። ትጉ ሰራተኞች ሃርድ ወርከር ሊባል አሁን ላይ ሃርድ ወርከር ሳይሆን ስማርት ወርከር ነው የሚያስፈልገው። ሃርድ ወርከሮች ብዙ ጊዜ ጉልበታቸውን፣ ኢነርጂያቸውን፣ ጊዜያቸውን ጨርሰው ደክመዋል። ሃርድ ወርከር አሬ ብቻ ናት፣ አህያ ናት ብቻ። ምን አለ እየደወለ ብዙዎቻችን መስራትና መጠቀም ያለብን ነገር ምንድነው? በስማርት ወርክ ነው። ስማርት ወርከሮች ስንሆን ምን እናደርጋለን? ብዙ ኢንካም እናመጣለን። ለምሳሌ እዚህ ሀገር ላይ በጣም ሃርድ ወርክ ከሚሰሩት ከሐማሊና የማዳም ቅመም ከነሱ የበለጠ ሃርድ ወርክ የሚሰራል? ክፍያ ማን ነው ግን ትልቅ? ታዲያ ማዳም ቅመም ጋር ነው? ሐማሊ ጋር ነው? አይደለም። ስለዚህ ምንድነው መጠቀም ያለብኝ? ደስ የሚለው ይሄ ቤት መጠቀም ያለባችሁ ስልካችሁን ስማርትፎን ገዝታችኋል። ስማርት ስልካችሁን ተጠቅማችሁ በመላው ዓለም ላይ ቢዝነስ መስራት ትችላላችሁ። እቤታችሁ ቁጭ ብላችሁ። ግን እቤት ውስጥ ቁጭ ብዬ ስራውን ስሰራ በአንድ ወር ውስጥ ለምን አልተለወጥኩም አይባልም። በአንድ ወር ውስጥ የሚመጣ እድገት የለም። ቢያንስ አንድ ወሯ የልምምድ ወቅት ናት። በልምምድ ሰዓት ልትራብ ትችላለህ፣ ልትቸገር ትችላለህ፣ የትራንስፖርት ልታጣ፣ በእግር ልትመጣ ትችላለህ። አንድ ወር አይደለም 2 ወር ተርበህ ከዛ በኋላ በነፃነት ገቢዬን ስንት ማድረስ? ከ6 እስከ 8። ይሄ ሰው ነፃነቱን አወጀ አላወጀም? በወር 8000 ማግኘት የጀመረ ሰው ከዛ በኋላ ይሄንን ሲባዛ በ2 እያለ ይሄዳል 16000። ከዛ 16000ን እያባዛ መሄድ ላይ ይሰራል ማለት ነው። ስለዚህ ሃርድ ወርክ ሁሌም አቅምህን ጉልበትህን እየበላ ይሄዳል ማለት ነው። ሌላው ላመናችሁት ነገር ምን ሊኖረን ይገባል? ቀጣይነት ወይንም ፐርሲስታንስ። ይሄ ውሻ አስፋልቱን የሚቆፍረው አጥንት መኖሩን ስላወቀ። ስለዚህ እኔ ደግሞ ከዚህ ውሻ የምበልጠው ሰው ማቀድ ይችላል፣ ግቡን ያወጣል፣ ዓላማውን ይለያል፣ ክፉና ደጉን ይለያል። በህይወታችሁ መሆን የምትፈልጉትን መሄድ የምትፈልጉበትን ከሮረ ባስተኒ ከረም ደሙፍ በርባዳ ማልጎቹ በርባዳ ከንጀሉ ኩን ቶኮፋ ቀጣይነት ወይንም ጽናት በኦሮሚያ ምንድነው? ኦብሳ ኦብሲተኒ ሆጀቹን ሲኒራ ይገማጀቹ ኦብሳውን ቀባኔ አሙማሙማ እንጅሩ ደደፊቶ እንጅሩ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል። ስለዚህ ኦብሲናል መሌ አከኑማን እንጅሩ ቢሊሳን ቢሊስማን እንዱፍ ቢሊሳን ኦብሲቴት አርሰ ከፈልቴት። ስለዚህ ዋጋ ሳንከፍል የሚመጣ ህይወት የለም። ለዛ ደግሞ ምን ማድረግ አለብኝ? ቢያንስ አንዱ ዛሬ ለምሳሌ በዚህ በሙቀት እዚህ መታችሁ ስልጠና ስትወስዱ ሙቀት እኮ ነው፣ ፀሐይ እኮ ነው፣ እኔ መኝታ መተኛት ፈልጋለሁ፣ ጠዋት ቀስቅሽኝ፣ ወደ ማታ መጣለሁ፣ ነገ መጣለሁ፣ ሌላ ቀን መጣለሁ፣ አንቺ ተምረሽ ስትመጪ ትነግሪኛለሽ፣ እስኪ አንቺ ተለወጪና እኔ እለወጣለሁ፣ መጀመሪያ አንቺ ተቀየሪ ያሉ ሰዎች አሉ የሉ? አሉ። ለዚህ ነው አያችሁ። ስለዚህ ሁሌም የእናንተ እድገት የሚያቃጥላቸው ሰዎች ምን ያደርጋሉ? ስለ እድገት እቅድ አወጡ፣ ለለውጥ እቅድ አወጡ። ዓላማ ሲኖራችሁ ለዓላማችሁ ተግታችሁ ስትሰሩ ያኔ የውጤታማ ሰው ስትሆኑ በደንብ አድርገን በጽናት እንሰራለን ማለት ነው። ሁለተኛው ምንድነው? ታማኝነት። ታማኝነት እቺ ዱምሻ ያያችኋት አይደል? ስለዚህ በታማኝነት ነው። ለሱ ብላ እናትየው ተርባ፣ ለሱ ብላ እናትየው በጣም ተሯሩጣ
እንደው የተራበው ልጄን አድናለሁ ብላ ወተት እየሰረቀች ብታመጣና ፖሊሶች ተከትለዋት ቢገቡ ፖሊስ እናትየውን ቢፈልግ ህፃኑ ምንድን ነው የሚለው? እቹትም እዚህ ስር ናት ይላል አይልም? እሱ ስለ እውነታ እንጂ ስለሌላው አይደለም። ተግባባን? ስለዚህ በደንብ አድርገን የምናየው ይህ ትልቁ አንዱ በሰውነታችን ላይ መገለጽ ያለበት ነው። ለምሳሌ እሱ የሚቀርጸው ቪዲዮ ይሰማዋል አይደል? አይሰማውም። ይሄ ቪዲዮ ግን የሚጠቅመው ነገር ምንድነው? ይሄን ቀርቶ ይሄድና ከኔ ጋር የሚሰሩ የእናንተ ሀገር ዜጋዎች አሉ እና ከኔ ጋር እንስራ፣ አዳም ጥያቸው ብዛታቸው እኔ ጋር የሚሰሩ ናቸው ይላል። የእኛ ሰው ደግሞ እኛ ስንነግረው አይ ወይ ላስብበት ብሎ ይመጣል። እነሱ ሲነግሩት በከለር ለየት ብለው ሲሮጥ ከነሱ ጋር ይመጣና እኛ ጋር እንዴት ልስራ ይላል፣ እኛ ጋር መጥቶ ማለት ነው። ስለዚህ በላይፋችሁ ሁሌም ህይወት እድል የምትሰጣችሁ አንዴ ነው። አንዴ እድል ወደ እናንተ ይመጣል። የመጣችዋን እድል ቶሎ ላፍ አድርገን ተጠቅመናል ስራ ላይ ካላዋልናት እድል ታልፈናለች። በሌላ ጊዜ ስትመጣ ግን እንዳሁኑ አይደለችም። ለምሳሌ የመጀመሪያ ቀን አረብ ሀገር እንደመጣችሁ ይህን ስራ አግኝታችሁ ቢሆን ኖሮ ለምሳሌ ስንት ዓመት ቆየሽ እዚህ ሀገር? 5 ዓመት። ስለዚህ ይሄንን ስራ ብቻ እየሰራሽ እቤትሽ ተቀምጠሽ በየወሩ 2000 ብቻ እንኳን ቢከፈልሽ ያዋጣል አዋጣ? እድሜዋን፣ ጉልበቷን፣ ጤናዋን ጠብቃ ማለት ነው። መንከራተት ማንም ሰው ሳያዛል። ለዚህ ነው እዚህ ቤት አለቃ የለም፣ አሰሪ የሚባል ነገር የለም። የዚህ ቤት አለቃ እራሳችሁ ናችሁ። የዚህ ቤት አለቃ ምናችሁ ነው? ስራችሁ ነው። ስለዚህ የዚህ ቤት አለቃ ስራችሁ ስለሆነ በደንብ አድርጋችሁ በደንብ መጠቀም ያለብን እኛ ነን። በታማኝነት ስሩ ያለው ካምፓኒው ምኑ ላይ ነው? ፕሮዳክቱ ላይ። የተጠቀምኩትን ፕሮዳክት እኚህም ፕሮዳክት ተጠቅሜ ምን ማድረግ አለብኝ? ለሰው ሼር ሳረግ እውነት ነው። የጥርስ ሳሙና እናንተ ስለ ጥርስ ሳሙናው በደንብ አውርታችሁ አንድ ቀን ያ የጥርስ ሳሙናውን የነገራችሁ ሰውዬ እቤታችሁ በእንግድነት ሲመጣ ሻወር ቤት ውስጥ ሰቅላችሁ ያለው ሌላ የጥርስ ሳሙና አራባና ቆቦ ማለት ነው። እናንተ ጥሩ ነው የምታወሩት ሌላ፣ እዚህ ጋር ቤታችሁ የምትጠቀሙት ይሆናል እንዴ? ሳሙና፣ የፊት ሳሙና፣ ለጤና ሳሙና፣ ለፀጉር ሳሙና እናንተ ያወራችሁት ሌላ፣ እቤት የምትጠቀሙት እስቲ ሻወር ፊቴን ልታጠብ ሲላችሁ ሞራ ሳሙና እየሰጣችሁ። ስለዚህ በታማኝነት መገኘት መቻል አለብን። ሌላው ለፀጉራችሁ የምትጠቀሙት ኮኮናት የትኛው ካምፓኒ ነው እዚህ ሀገር ላይ ተጠቅማችሁ ተመላሽ የሚያደርግ? አንዳንድ ሱፐርማርኬቶች አይታችሁ ከሆነ ለተጠቀማችሁት ምን ያደርጋሉ? በስልካችሁ መዝግበው የሆነ ጊፍት ይሰጣሉ። ይሄ ግን 25% ያንን የማሳካት ስራ ይሰራል። ስለዚህ በላይፋችሁ ላይ ሁሌም ማሳካት የምትፈልጉት እንዲኖራችሁ የምትፈልጉት ምንድን ነው? 3 ደቂቃ ልስጣችሁ። ከጎን ማውራት አይቻልም። በህይወታችሁ ምን ማሳካት ትፈልጋላችሁ? ታማኝነት ለማን ነው? ለራስ። የምር በቃ እኔ በህይወቴ ማሳካት የምፈልገው እስኪ አውጡና፣ ወይ በእስክሪብቶ ሊሆን ይችላል፣ ከራሳችሁ ጋር ሊሆን ይችላል፣ ከአይምሯችሁ ጋር ሊሆን ይችላል። ሀሳባችሁ እንዳይሰረቅ አይናችሁን ጨፍናችሁ ሊሆን ይችላል። ሊያጸለየን ነው እንዳትሉ አይደለም። ብቻ ግን ስትፈልጉ እየጻፋችሁ ምንም አድርጉ። 3 ደቂቃ እስኪ በታማኝነት እስኪ 3 ደቂቃ አላወራሽ የወሬ ሶስ ያለበት እስኪ 3 ደቂቃ ከራሳችሁ ጋር ሁኑና በህይወታችሁ የምታሳኩትን ነገር ሰላት ያለባችሁ በሰላትም 3 ደቂቃ ወይ የሆነ ሰው ሲኖረው ሰው ስላለን ብቻ በታማኝነት ስራውን ይሰራል። ሰው ከሌለ ግን ለዚህ ነው ሰው በህይወቱ ላይ ስኬታማ መሆን የማይችለው። ለእድገት እንቅፋት የሚሆንበት ሰው ሲኖር ይሰራል፣ ከሌላ አይሰራም። እናንተ ደግሞ የምትሰሩት ለማን ነው? ለራስ። ኦፊክ ያፍነ ነው ጀደወጀቴ ነምን አበሉን አመስ ያጀጁት ነጊ ገነማስከ ወያስከ ጠዋት ማታ ቀን እያልኩ የምሰራው ለራሴ እድገት ነው ብላችሁ ራሳችሁ ላይ ከሆነ የምትሰሩት በፍጥነት ማደግ የምትችሉበት ነው። ለእድገታችሁ ታማኝ መሆን አለብኝ። ለዚህ ነው እምነት ምን ያህል ዋጋ ያስከፍላል። ብዙ ጊዜ በታማኝነት ስትሰሩ በታማኝነት እንዳሰሩ የሚያደርጓችሁ ብዙ ጓደኞቻችሁ አሉ።
ባክሽ አታካብጂ ምናምን። ትምህርት ቤት በጣም ጎበዝ ተማሪ ብዙ ጊዜ የት ነው የሚገኘው? ላይብረሪ የሚገባ ሰው ምን ይባላል? ፋራው አካብዴ ምናምን ይባላል አይደል? ያ ሰው ደግሞ ፋይናል ፈተና ሲደርስብንስ አንተ እኮ ፍቅር ነህ፣ አንተ አራዳ ነህ፣ አንተ ጥሩ ሰው ነህ ምናምን አይደል? እንዲያስቆርጀን ደግሞ እዛ ሰው ስር ተፍተፍ እንላለን። ሰዎች የፈተና ዕለት ምን ይበላሉ? ከአያችሁ ደንበኞቹ ያውቃሉ የፈተና ዕለት ምን በልተው እንደሚሄዱ ማለት ነው። ስለዚህ ሁሌም በህይወታችሁ ችግር አፍጥጦ እስኪመጣ የፋይናል ኤግዛም ሲመጣባችሁ አይደለም ወደ ሰው ጋር መሄድ ያለብን። እያንዳንዷ ቀን ፋይናል ኤግዛም ናት። እያንዳንዷ ቀን በቃ የመጨረሻ ቀን ስለሆነች ዛሬ የመጨረሻ ናት። አለበለዚያ ነገ ስትሉ ግን በህይወታችሁ ወደኋላ ትቀራላችሁ። ሌላው ኃላፊነትን መሸከም። የኔን ኃላፊነት እኔ ነኝ የምወስደው። እኔ እኮ ቤተሰቦቼ እንዲህ ቢያደርጉ እኮ እኔ እኮ ማዳሜ እንትን ብላ እንጂ እኔ እኮ እንትን አለው እንጂ የተለያዩ እንትን የምንል ከሆነ ኤክስኪውዞች ሁሌም ይጥሉናል። ለምንድን ነው ያላደግሽው ሲባል ያላደግኩት የመጀመሪያው ራሴ ነኝ። ለእኔ እድገት ጠላት ኃላፊነት መውሰድ አልቻለም። አንድ ሰው መታወቂያ ያወጣ ማለት ተጠያቂ ነው። የቀበሌ መታወቂያ ያወጣ ሰው በህግም ተጠያቂ ነው። አሁን ላይ እንደውም 18 እስኪሞላ ስለማይጠበቅ ቢያንስ ከስንት ዓመት በላይ ሆኗል? አቤት 16 እሺ 10 ዓመት ሞልቶት ማረሚያ ቤት ተፈርዶበት 5 ዓመት የገባ ቃል ኢትዮጵያ ታዲያ እኛ ምናዊ ነን? ምናዊ ነን? አብቲ የእነዚህማ ምን ይመለከተናል? እኛ ወይ ነገም ጥለነው እንሄዳለን እኮ። ግን ስንሄድ የሚጠብቀናል የራሳችን መተዳደሪያ ህግ። ስለዚህ ድሮ ሲባል 18 ስላልሞላው ይሄድ ወደ ቤቱ እሱ ምናምን ይባላል አይደል? አሁን የሚባል ነገር እዚህ ቤት ውስጥ ደግሞ የመጨረሻው ትንሹ እድሜ ቢኖር እኔ ነኝ እንጂ ሁሉም ከኔ ምናይስ የለም አይደል? እንደዚህ ነው። ስለዚህ ሁላችንም ከተጠያቂነት አናመልጥ። የኔ ህይወት እንዲቀየር ውሳኔ አሁን ዛሬ የውሳኔ ሰው ሁሉ በቃ እኔ በማዳም ቤት የምሰራው ወይንም ደግሞ እንዲህ ተሯሩጬ የምሰራው ሞል ላይ የምሰራው ተቀጥሬ የምሰራው ስራ መቆም አለበት። የራሴን ቢዝነስ በቃ ራሴን በፈለኩት ሰዓት ብድግ ብዬ የምሰራው በፈለኩት ሰዓት የምተኛው በፈለኩት ሰዓት የሚሄደው እንደዛ የምሰራው ቢዝነስ የራሴ ሊኖረኝ ይገባል ማለት ነው። ሌላው ለመስራት የምችለው ነገር ኃላፊነትን መውሰድ። ስታር ኤጀንት የዚህ ቤት ትልቁ ሚስጥር አንድ ሰው መስራት ያለበት የመጀመሪያው ስታር ኤጀንት የሚገባው በራሱ ቲምወርክ የሚያስፈልገው ከዛ በኋላ ነው። ቢያንስ አንድ ሰው ለራሱ የሚጠቀማቸው እቃዎች 100 ፖይንት ላይ ተቀመጠልን 6%። አሁን ደጋግሞ ስልክ እንደዚህ ሲደወል የምታዩት ከዋና ቢሮ ንቅሉ የምንለው ወይ ፊውዝ ያቃጠለ እንደምንለው እንደዛ ሆና 8 ዓመቷ ነው እንግዲህ። በጣም አሟታል። በጣም የማህፀን ኢንፌክሽን አለባት፣ ኪንታሮት አለባት። በጣም እየተሰቃየች ነው። በእናት መተኛት መቆም መቀመጥ አልቻልኩም ላክልኝ አለች። እኔም ደግሞ በጣም እያለቀሰችም ስለነበረ ከጠዋት ጀምራ ላይ ሰዎቹ ቁም ስቅላቸው ነው ብቻ በቃ እኔ ጨምሬለትም እዚህን አልተሰቃይታችሁ ሄደ። የ1 ሰዓት መንገድ ሄዶ አታንሳ ምን ነው አታንሽ ብላታለሁ። አሁን ትንሽ ቀለል ስላለኝ ሌላ ቀን ወስደዋል። ካዳ ሳይመጣ ተዋቲውም ይላታለሁ። አይ ያው ሲመጣ ነግረዋለሁ። ከመጣማ እኮ መጣ ነው። ለዚህ ነው አንዳንዴ ሰው ለዚህ ነው አንዳንዴ ቢሮ ዴሊቨሪ ስትልኩ ዴሊቨሪዎቹ ምናምን ትሉት እንደዚህ አስለፍታው ይኸው ሰውየው ሁሉ የ1 ሰዓት መንገድ ሄዶ አስባችሁ ለዛውም በዚህ ሙቀት በዚህ ፀሐይ እናንተ ብትሆኑ ረምቱ አንዴ ቆይ ነው ላናግርሽ አይደለም ባትወስጂው አንዴ ነው ብላችኋል። እንደ ዱባይ ባይሆን አንዴ ነው ቆይ አንድ ጸጉራል ለምን ይቅር እኮ አንድ ነገር ነው። አይ ሲመጣ ነግረዋለሁ ብዬ ነው።
እንደዚህ አይነት እንደዚህ ሲገጥማችሁ አሁን ይሄ አንዱ የህይወት ቻሌንጅ ነው። ኃላፊነት ወስዳችሁ ትሄዳላችሁ በቃ። ስለዚህ በጣም ብዙ እንደዚህም የሚመጡ ሰዎች ስላሉ በዚህ ውስጥ ማለፍ የምትችሉት ነገር አለ ማለት ነው። ኔክስት ቀና አመለካከት። ቸር ተመኝ ቸር እንዲገጥም፣ በጎውን ስትመኝ በጎ ይገጥማል። ይሄ አበባ ብዙ ጊዜ አይታችሁት ከሆነ ፍክት ይላል። ጥቁር ሰው ይንካው፣ የተለያየ ሃይማኖት ነካው ማነካው የሚግድ የለበት፣ ፍክት ይላል። ማታ ላይ ደግሞ ራሱ ስብስብ ያደርጋል። በህይወታችሁ ማንም ይሁን በቢዝነስ ዓለም ውስጥ ማደግ ከፈለጋችሁ ሰው ወዶ አይደለም ስቆ የሚያልፍ፣ ውስጡ እያረረ እንደ ማሽላ ይሆናል አይደል? ስቆ የሚያልፈው ወዶ አይደለም። ለምን? ይሄንንም ብሎክ ካረጋችሁት መጨረሻ ላይ የምታብጁት እናንተ ናችሁ። ከበጣም መጥፎ ይሻላል መጥፎ ነው። ቢያንስ ማን እንደሆነ አውቀዋለሁ። ለሁለተኛ ዙር ስለምጠነቀቅ በቃ አንዴ መሞኛት ችግር የለም። ለሁለተኛ ዙር ግን እጠነቀቃለሁ። እንድትጠነቀቁም ጭምር እኮ ነው። ግልጽ ነው። ለምሳሌ ለወንድሜ ብር አበደርኩት፣ አሁን በሳምንት ነው የምመልሰው። በሳምንት ውስጥ በዚህ ብሎ ሰጠው። ከ3 ወር በኋላ እኔ ምን የሆነች ነገር ላስቸግር ነበረ፣ ምን ነው ለዋለው ብር ፈልጌ ነበር አለ። እንዴ አስተማርከኝ እኮ ባለፈው በሳምንት መልሳለሁ ብለህ አልመለስክም። ያሁኑ ደግሞ ጭራሽ ባለፈው በጣም እጥፍ ነው የጠየቀኝ አልኩ። አንድ ላይ ልመልስልህ ፈልጌ ነው አለኝ። በጣም ቴንክ አመሰግናለሁ። የባለፈው እንዳትመልስልኝ ውሰደው፣ እኔ እናንተ በብድር ዙሪያ ቻው ያሰላም። በቃ ፋይል ዘጋል። ለምን? በእምነት ሰጣሁት፣ በእምነት አልመለሰም አይደል? በቃ አሁን እነሱ ወንድምና ወንድም ነን እንጂ ከገንዘብ ጋር አንተዋወቅ። ስለ ገንዘብ ሲነሳ ፋይሉ ተዘግቶ ገብቷል። ይውሰድ የመጀመሪያ እንዲቆፍጠን ስትሉበት ለካ ይልና እሱም ወደ ሲሪየስ ወደ ትክክለኛ መስመር ይመጣል። አንዳንዴ እንዳላወቃችሁም ችላ ስትሏቸው በዛው ብዙ ሰዎች ጠፍተው ይቀራሉ። ስለዚህ ላይፋችሁ ላይ ሁሌም ፖዚቲቭ አቲቲዩድ፣ ቀናውን ማንበብ፣ ቀናውን ማየት፣ በተለይ ፕሮፋይላችሁ ላይ ፌስቡካችሁ ላይ ቲክቶካችሁ ላይ በምንም ታምር ሀዘን፣ ለቅሶ፣ ሮሮ አትፖስቱ። ሀዘን፣ ሮሮ ችግርን ያመጣል። ፌስቡክ ላይ አንዳንድ ሰው ምን ያደርጋል? እዚህ ጋር ጎጆ ቤት አለች አይደል? እዚህ ኖርክ፣ እንደዚህ ቪላ ቤት ውስጥ ኖርክ፣ ስትመጣ እዚህ ጋር መቃብሩ አንድ ነው ይላል። መቃብሩ አንድ ይሁን እንጂ በህይወት እያለው ቢያንስ ኖሬያለሁ። ቢያንስ እንኳን አንድ ቀን ራሱ ጥሩ ምግብ በልቶ ማደር ቀላል አለ። እንደዚህ አይነት የሚባሉ አባባሎችን የሚፖስቱ ደጋግመው ፍሬንድ ካሏችሁ ብሎክ አድርጓቸው። ለምን? ችግር፣ መከራ፣ ጦርነት ኢትዮጵያ ውስጥ የሆነ ግርግር ብቻ እየፈለጉ የሚፖስቱ ጥሩ ነገር ሲያዩ ይዘላል። ግን እናንተ ራሱ አልፎ ሲሸንጣችሁ እንደምታርጉ ስክሮል የሆነ ቁም ነገር ይኸው የሴት ልጅ መደፈር፣ ህፃን ልጅ ግድያ ይልና ሰፍ ብላችሁ ስትገቡ ሌላ ርዕስ ነው። እናንተ ሰፍ ብላችሁ የገባችሁ ርዕሱን አይተ ውስጥ ስትገቡ ሌላ ነው። አንዳንዴ ምንም ላታረጉ አይታችሁ ሃይምሯችሁ መጨነቅ የለበት። ማታ ልትተኙ ስትሉ በተለይ ሃይምሯችሁን የሚያስጨንቅ ነገር አይታችሁ ከሆነ እንቅልፍ ይነሳል። ለዚህ እኮ ነው ማታ ልትተኙ ስትሉ ጥሩ ነገር ስለ ህልማችሁ፣ ስለ ወደፊት የምታሳኩት ከሮሪ ኬሰን ገልማንጋውፍ አብጁን ኬሰን ከረፉንዱራ ማሊን የወደፊት ህይወታችሁን በደንብ ደጋግማችሁ ስታዩት ወደ ተሻለ ስኬት ይወስዳል ይላል። ድሪም ቢግ ስታርት ስሞል አክት ናው። ስለዚህ ትልቅ እናቅዳለን፣ ዛሬ እንጀምራለን። እያንዳንዷን ሌብል እየዘለልናት ያሰብንባት ቦታ ለመድረስ ከትልቅ ነገር ዛሬ እንጀምራለን። ሸንሽነን በሬውን ምንድነው የምናደርገው? ቆራርጠን ፍሪጅ እናስገባዋለን እንጂ እየነዳን ፍሪጅ አናስገባው። ስለዚህ ልክ እንደዛው እናንተም እየነዳችሁ እንደማታስገቡት ሁሉ የእናንተም ችግር ተቆራርጦ ይለያል፣ ይፈታል እንጂ በአንድ የሚፈታ የለም። እኔ ገንዘብ ቢኖረኝማ በስማ በዚህ ዓመት 1000-2000 ግራም ብልክላችሁ ደስ ይላል። አረ ለበዓል ለቤተሰብ መላክ ደስ ይላል። አረ እንዴ
ምን ሊያረጉበት ነው? ከመብላት መጠጣት ውጭ የሚያረጉበት ነገር አለ? እዚህ በልታችኋል እናንተ? ታዲያ እኔ ሳልበላ በክቡዝና በሩዝ ድብን እያልኩኝ እኔ እዛ ጋር ምናዊ ነኝ? እኔ አበበች ጎበና ነኝ? እኔ በጎ አድራጎት መቆደንያ ነኝ? እኔ ምንድን ነኝ? ስለዚህ ስትልኩ እንኳን ለምን እንደምትልኩ ማወቅ አለባችሁ። የምሬ ነው የምላችሁ። ቢያንስ እህታችሁ ለፀጉር መሰሪያ ለሂውማኔር ገዝታችሁ ለእህት ምናምን ከምንልክላት ገጠር ውስጥም ብትሆን ትንሽዬ ፀጉር ቤት ነገር ልክፈትልሽና ስሪ እሻትል ስትልኩላት ነው እንጂ ብሩ ደስ የሚላት ስሪ ካላችኋል ደስ አይላት። የሆነ ነገር እንካ ስራ እንዲህ ብር ልክላለሁ ስራ በሉ። ሲሰራ እናንተ ጋር ይቋረጣል። እናንተ ትንሽ ለራታንፈስ ትላላችሁ። አለበለዚያ ሁሌ የምትልኩለት ሰው መቀበልን የለመደ ሰው አያቆም። ኢትዮጵያ ውስጥ እንሸላሊት አሜሪካን ሄዶ ምን ይሆናል? ዘንድ ይሆናል። ዱባይ መጥቶስ እንሸላሊት። ስለዚህ እርዳታ የለመደ ሰው ሁሌም ተረጅ እንጂ የሚሆነው ራሱን ከእርዳታ ነፃ ሊያወጣ አይችልም። ትልቅ ለውጥ የሚያመጣ ትንሽ እቅድ ማውጣት። 5 የህይወታችን ስነ ስርዓት የሚጎላቸው ቦታዎች ጻፉ። በህይወታችሁ ምንድን ነው የእናንተ ጉድለት፣ ደካማ ጎናችሁ ወይም የጎደለው የእናንተ ጎደሎ የምትሉት? አንዳንዴ የእናንተ ጠንካራ ጎናችሁና ደካማ ጎናችሁ እስኪ ምንድን ነው? ኦኬ፣ ያ ደካማ የምትሉትን ለማስወገድ ጠንካራ የምትሉትን ከፍ ማድረግ መቻል አለ። ለራሳችሁ ሽልማት አዘጋጁ እንጂ ራሳችሁ ሸልሙ። አንዳንዴ ሰዎች በመስሪያ ቤት እንዲለሰሩ ይሸልማሉ። እናንተ ለራሳችሁ ሽልማት ማውጣት አለባችሁ። እንዲህ ካረግሽ እንዲህ ያደርግልሻለሁ የሚል ራሳችሁ ላይ መስራት። ሌላው በአንገብጋቢነታቸው ቅድመ ተከተል ማስቀመጥ። ለምሳሌ በዚህ ዓመት መግዛት ከምትፈልጉት ውስጥ መኪና አለ፣ ቤት አለ፣ አውሮፕላን ብላችሁ አስቀምጣችሁ ከሆነ በዚህ 1 ዓመት ውስጥ የቱ መግዛት ይቻላል? መኪና። ሁለተኛው ላይ ቤት። ከዛስ አውሮፕላኑ ይገዛል እኮ ሰው ነው የሚገዛው። የሚነዳው ሰው፣ የሚገዛው ሰው፣ የሚሸጠው ሰው። ግን በዚህ 1 ዓመት ውስጥ ነው አውሮፕላኑ ማይቻል። አውሮፕላኑን ለማሳካት ሞራል ወኔ ሊሆናችሁ የሚችለው መኪናዋን ጨረስኩ፣ ኦኬ፣ ከዛስ ቤቴን ጨረስኩ፣ ከዛስ ኦኬ። እያንዳንዱን በእቅድ በስቴፕ ከሄድኩኝ ማሳካት እችላለሁ ማለት ነው። በአንድ ጊዜ አንዳቸው ላይ ብቻ ማተኮር። ቅድም እንደነገርኳችሁ ስታር ኤጀንት ያልገባ ሰው ስታር ኤጀንቱ ላይ ፎከስ ያደርጋል። ስታር ኤጀንት የገባ ሰው ደግሞ ምኑ ላይ? ዳይመንዱ ላይ ፎከስ ሲያደርግ የሚደረድራቸውን ለዳይመንዱ ስትሰሩ በዛው ሽልማቱን ማገኛችሁ፣ ወራዊ ገቢያችሁም እያደገ ይሄዳል። የህንዱ ፕሮሞሽኑ እየጨመረ ይሄዳል ማለት ነው። መረጃዎችን አሰባስቡ። መጽሐፍቶች፣ ካሴቶች፣ ድረገጾች በጉዳዩ ላይ ትእዛዛትንና መነቃቃትን የሚሰጡ ሞራል የሚሰጣችሁ ከካውምሳ ከንሲኒኬን የኤኙፎጅን የሮታቱ ከካውምሳ አርጋት በጣም ለመስራት ሞራል የሚሆናችሁ። አንዳንዴ ትንሽ እንስራ የሚሏችሁ ከምንም በላይ ከሰው ቀስቃሽ ይልቅ የራሳችሁ ህልም ይበልጣል። ህልም ካላችሁ በጠዋት ህልማችሁ ይቀሰቅሳችኋል። እንድትነሱ፣ እንድትሰሩ፣ እንድታሳኩ የሚያረጋችሁን እዛ ላይ መስራት። በዚህ ስነ ስርዓት ላይ አሪያ የሚሆን ሰዎች በጣም ለእናንተ አሪያ የሚሆናችሁ እየሰራ ያለ ስኬታማ የሆነ ፈጣን የሆነ ማን ነው? እዚህ ቢዝነስ ውስጥ ሊሆን ይችላል። ከዚህ ቢዝነስ በጣም ደስተኛ ጥሩ ህይወት ይኖራሉ የምትሏቸው እናንተ ሰፈር ሊሆን ይችላል፣ የተለያየ ቦታ። እነዛን በደንብ ማሳካት የሚቻልበት በቀን ውስጥ ጠዋት 5 ደቂቃ፣ ቀን 6 ደቂቃ፣ ማታ 5 ደቂቃ እየወሰድን በደንብ ማየት መቻል አለብን ማለት ነው። በአንድ የስነ ስርዓት ጉድለት ላይ 60 ቀናቶች በደንብ መውሰድ። 60 ቀናት ስንት ወር ነው? 2 ወር። ለ2 ወር እንኳን በተከታታይ በየቀኑ ላይቭ እየገባችሁ ቪዲዮ እየሰራችሁ በየቀኑ ተከታታይ ስንት ቪዲዮ የምትሰሩት በየቀኑ የምሰራውን በደንብ አውቄ በተግባር እየሰራችሁ ከሄዳችሁ በፍጥነት ስኬታማ መሆን ይቻላል። ለውጥ ማምጣት ይቻላል። እቅድ ሲኖረኝ በፍጥነት ማድረግ እችላለሁ። 4ኛ አሁኑኑ ጀምር። ስኬታማ ለመሆን መፈለግ አስፈላጊ ነው። መዘጋጀት፣ ፈቃደኛ መሆን እጅግ በጣም አስፈላጊ ነው። ስኬት የሚለካው የምትወዳቸውን ነገሮች በጥሩ ሁኔታ በመስራት ሳይሆን የማትወዳቸውን ተግባራቶች በንቃት በመስራት። በእግር መምጣት አይመችም፣ ፀሐዩ አይመችም፣ ይደብራል፣ መንገዱ በጣም ያሰለቻል ምናምን ነገር
በተለይ ወይ ደግሞ የሚበላው ምግብ የዚህ ሀገር ይሰለቻል አይደል? ኤሲው በጣም ይሰለቻል። ብዙ ነገሮች ቴንክ ሶ የሚያሰለቸን ነገር ጥሩም ስራ ስሩ፣ መጥፎም ስሩ፣ ኤሲው አይቀርም አይደል? ስለዚህ ይሄ ኤሲ የማይቀር ከሆነ እኔ መቼ ነው ነፃ የምወጣው? ሰፊ ቤት ውስጥም ብትኖሩ፣ ጠባብ ቤት ውስጥም ብትኖሩ ኤሲው ሙቀቱ ቻሌንጁ አይቀርልኝ። በፈለጋችሁ ሰዓት ወደ ሀገር ቤት መሄድ መምጣት ያንንም ፈልጋለሁ። ግን ቲኬቱ ስናስበው ምን እንላለን? አርፌ ልቀመጥ እንላለን አይደል? ወደ ሀገር ቤት ለመሄድ ስታስቡስ አረ ምን ይዤ እሄዳለሁ ምናምን። ነጋዴ ብትሆኑስ ቤተሰብ ከእናንተ አይጠብቅም። ለምን? ነጋዴ ነው፣ ለንግድ ነው፣ ለስራ ነው። ስራ መመላለስ። አይ እዚህ ሀገር መቀመጥስ ከሆነ አንተ እኮ ማዳም ቤት ስለሆንክ ምን አለ በጣም ብዙ ታገኛላችሁ፣ በጣም ብዙ ገቢ አላችሁ። ስለዚህ ያ ገቢው ነው ከፍተኛ የሚያመጣው። አምስተኛውና የመጨረሻው ህይወትን አደራጅ ይላል። ቅድሚያ የሚሰጡ ተግባራትን እወቅ። ቅድሚያ መስጠት ለሚገባችሁ ህልማችሁ ቅድሚያ የምትሰጧቸው ከጓደኞቻችሁ መካከል ማን ነው? እስኪ እዩዋቸው። ስለ ለውጥ ስለ እድገት የሚያስቡ ወይስ ሁሌም አንድ አይነት፣ ሁሌም መንግስት የሚያማርር በሃይማኖቱ የሚበሳጭ